ኦሊሴ ላይ ክሶች ተበራክተዋል ሊታሰር የሚችልበትም አግባብ አሉ በሚል የተለያዩ የጀርመንና የፈረንሳይ ሚዲያዎች ያራገቡት ይገኛሉ። ይህ ጉዳይ ምን ይመስላል የሚሉትን ዝርዝር ሁኔታዎች በቆይታችን የምንቃኘው ነው የሚሆነው። እንዲሁም ደግሞ ፊፋ በዓለም ዋንጫው ያገኛቸው ገቢዎች ይፋ ሆነዋል። ታዲያ ካቀደው እቅድ በላይ ትርፋማ መሆን የቻለው ፊፋ በዚህ ዓለም ዋንጫ ላይ ምን ያህል ገቢ ያገኙትን የሚሉትን በዝርዝር የምንመለከታቸው ነው የሚሆነው። ሌሎች የዝውውር ያልተሰሙ መረጃዎችን ወደ እናንተ እናደርሳለን። ከሽልማት ጋር በተያያዙ አነጋጋሪ የሆኑ ጉዳዮች አሉ። ዶናልድ ትራምፕም እንዲሁ የገለጸው አንድ መረጃ አለ። እነሱስ ምን ይመስላሉ የሚሉትን አጠቃላይ ዝርዝር ጉዳዮች በቆይታችን እናነሳለን። ታዲያ እናንተ ምን አለፋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ፕሮግራሙ አዘጋጅቼ ማቀርብላችሁ ሮቤል አብርሃም ነኝ። የምታደምጡት የሮብ ሐምሌ 15 ማለዳ የገበያ ስፖርታዊ መረጃዎች ሰዓታችን ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የኦሊሴን ጉዳይ እንመልከት። የተፈጠረው ችግር ምንድነው የሚሉትን ነገሮች በዝርዝር እንመልከት። የማይክል ኦሊሴ የቀድሞ የፍቅር አጋር የሆነችው ፋቲማ ዛውን ብሬቸር ክስ እንደከፈተችበት ተገልጿል። ታዲያ እቺ ፋቲማ የተባለች ሴት ተጫዋቹን የ20 ወር የሴት ልጅ አባት መሆኑን በዲኤንኤ ምርመራ በይፋ ማረጋገጧን የገለጸችው ማለት ነው። ነገር ግን ኦሊሴ ልጁን በአካል ሄዶ እንዳላየ እንዲሁም ደግሞ ለልጁ መደረግ የሚገባውን የገንዘብ ድጋፍ ወይም ደግሞ ቻይልድ ሰፖርትን በአግባቡ እየከፈለ እንዳልሆነ በመግለጽ ጉዳዩን ለሚዲያ ማጋለጥ ቻለች። ታዲያ የጀርመኑ ቢልድ እንደዘገበው ከሆነ የገንዘብ ውዝግቡና የፍርድ ቤት ሂደቱን በተመለከተ ዝርዝር መግለጫዎችን ሰጥቷል። ታዲያ እንደ ቢልድና ለፓርሺያን ዘገባ ከሆነ እናቲቱ እና ጠበቆቹ ከማይክል ኦሊሴ ገበያ አንጻር ከፍተኛ መጠን ያለው የልጅ ድጋፍ ክፍያ እንዲከፈል ጠይቀዋል። ታዲያ በምዕራብ አውሮፓውያን ሕግ መሰረት ታዋቂና ከፍተኛ ገቢ ያላቸው አትሌቶች ከልጅ መውለድ ጋር በተያያዘ ያላቸው የፋይናንስ ግዴታቸውን እንዲወጡ ይደነግጋል። ታዲያ የተጫዋቹ ወገን ምላሽ ደግሞ በዚህ በኩል ላይ ቅራኔዎችን እያሰማ ነው የሚገኘው። የኦሊሴ ጠበቆችና የቤተሰብ አባላት በበኩላቸው ተጫዋቹ ከጅምሩ ጀምሮ ለልጁ የሚገባውን ድጋፍ ለማድረግ ፈቃደኛ እንደነበረ ገልጸዋል። ይሁን እንጂ የቀድሞ ጓደኛው በፈረንሳይ ፍርድ ቤቶች በኩል በወር እስከ 60,000 ዩሮ ድረስ የሚደርስ እጅግ ከባድና ግዙፍ የሆነ ከፍተኛ ገንዘብ ጠይቃለች። ታዲያ ይህ እንዲከፍላት የጠየቀችው መንገድ አግባብ አይደለም፣ ፍትሐዊ እንዳልሆነ በማስረዳት ጉዳዩን በጠበቆች በኩል በህጋዊ መንገድ እየታየ ስለመሆኑም በተጫዋቹ በኩል ያሉት ነው ገልጸዋል። ታዲያ በማጠቃለያ ደረጃ የዝርዝር ሁኔታ ምን ይመስላል የሚለው ስንመለከት ይህ ጉዳይ በማህበራዊ ሚዲያዎች ላይ እስር ቤት ይገባል ተብሎ ኦሊሴ በዝርዝር እየተነሳ ነው የሚገኘው። መጀመሪያ ላይ ልጁን ክዶ ነበረ፣ ይህንን እንዳላደረገ ሲናገር ነበር። ከዛም በፊት ደግሞ እንዲሁ እቺ ዩኒስት በሰጠችው መግለጫ ምንም እንኳን ጓደኝነታቸው በኋላ ላይ በየሶሻል ሚዲያቸው ይፋ ይሁን እንጂ ጥቃት እንደነበረም ይህ አጋጣሚ የተፈጠረበት መንገድ በጥቃት እንደነበረ ተገልጾ ነበር። ይህንን ተከትሎ ፍርድ ቤቱ ዝርዝር መረጃዎችን ካጣራ በኋላ የዲኤንኤ ምርመራም እንዲደረግ በመወሰን ልጁ የእሱ ልጅ እንደሆነች ነበር የተገለጸው። ታዲያ በአጠቃላይ በህይወት ውስጥ እያስተናገደ ያለው እውነተኛ የፍርድ ቤትና የገንዘብ ውዝግር ወይም ደግሞ ይሄ ሌጋል ፋይናንሻል ዲስፒዩት የምንለው ውዝግቡን ወንጀል ሰርቶ እስር ቤት የሚገባበት እንዳልሆነ አሁን ላይ ለፓርሺያን ማረጋገጥ ችሏል። ይሁን እንጂ በልጁ የገንዘብ ድጋፍ መጠን አለመግባባት የተፈጠረበት የቤተሰብ ጉዳይ ለመፍታት እየተደረገ ያለ ሂደት ብቻ ስለመሆኑም አስረድቷል። ታዲያ ከዚህ ቀደም ሌሎች ሲነሱ የነበሩ በተለይ ከወደ ስፔን አድርጎት በነበረው የመሃል አጋማሽ ጉዞ በተያያዘ እና ደግሞ ከጣሊያን እንስቶች ጋር የነበረው የጉዞ ታሪክ በብዙዎች ዘንድ ጥያቄዎችን ያስነሳና እነሱም ላይ አነስተኛም የሆነ ጥቃቶች ተፈጥረዋል በሚል ሁኔታ ክሶቹ ጀርባ ላይ ጥያቄዎች እንዳሉበት ነው እየተሰማ የሚገኘው። ታዲያ የኦሊሴን የውዝግብ ጉዳይ በአሁኑ ሰዓት ላይ በሰፊው መነጋገሪያ እየሆነ የመጣ ጉዳይ ነው። እኛም ደግሞ ወደ እናንተ ይህንን መረጃ አጋራን ማለት ነው። ሌላኛው ደግሞ መመልከት የሚጠበቅብን ጉዳይ አለ። ከአርጀንቲና ብሔራዊ ቡድን እንደዚሁ ከክስ አልወጣንም። ክስ ለመመስረት የአርጀንቲና እግር ኳስ ማህበር ፍላጎት ስለመኖሩ ተገልጿል። ታዲያ የአርጀንቲና እግር ኳስ ማህበር ክስ ለመመስረት ያሰበው በዓለም ዋንጫው ወቅት በአርጀንቲና ብሔራዊ ቡድንና በተጫዋቾች ላይ ሲካሄድ በቆየው የሐሰት መረጃ ዘመቻ ላይ መሆኑም ተሰምቷል። ታዲያ ህጋዊ መረጃ ለመውሰድ እየተዘጋጀ እንደሆነ የተገለጸው የሀገሪቱ እግር ኳስ ማህበር የክሱ ትኩረት በዋነኝነት በውሸት ወሬዎች ላይ በተጭበረበሩ ወይም ባልተረጋገጡ ምስሎችና ያለ ማስረጃ በሚቀርቡ ውንጀላዎች
ላይ ያተኮረ ስለመሆኑ ተሰምቷል። የእርምጃ ወሰኑም እንደዚሁ ኤፍኤ ጉዳዩን በከፍተኛ ቁም ነገር እንደያዘው እንዲሁም ደግሞ ትልቅ መገናኛ ብዙሃን ብቻ ሳይሆን በማህበራዊ ሚዲያዎች በኤክስ ማለትም ትዊተር፣ ኢንስታግራም እና ሌሎች መድረኮች ላይ ሐሰተኛ መረጃዎችን የሚያሰራጩ አካላትም ጭምር በህግ አካል መጠየቅ እቅድ ይዟል ነው የተባለው። የአሁኑ ሂደት ታዲያ የኤፍኤ ህግ ባለሙያዎች ቡድኑ አሁን ላይ ተከላካይ ማስረጃዎች፣ ፖስቶች እና ሌሎች ህጋዊ መረጃዎችን በማሰባሰብ ላይ እንደሚገኝ የተገለጸው። እንደሚታወቀው ሮሜልን ጨምሮ በርካታ የዝውውር አውታሮች ከአርጀንቲና ጋር በተያያዘ አላስፈላጊ የሆኑ ወሬዎችን ሲያወሩ ነበር። በተለይ ከፊፋ ጋር ያላቸው ቁርኝነት በሚል ዝርዝር ዘገባዎች ሲነሱ የነበረው ትናንትናም ዴሊ ሜል እንዲህ የለጠፈው ነገር እጅጉን አነጋጋሪ ነበረ። እነዚህ ታላላቅ ሀገራቶች ሲዋረዱ ሌሎች እዚህ በሚዲያ መጠቀም ማይገባንም ቃላቶች ጭምር በገጹ ላይ በፊት ሽፋኑ ላይ ይዞት ሲወጣ ነበር የነበረውና ይህንን ተከትሎ የሀገሪቱን ክብር ከመቀነስ አኳያ ከእግር ኳሱም አንጻር ሊነሱ የማይገባቸውን አግባቦች በተለይ ደግሞ ከፎክላንድ ደሴት ጋር በተያያዘ ዝርዝር ጉዳዮች ሲነሱ እንደነበር ይታወቃል። ያው ዴሊ ሜል የእንግሊዝ ሚዲያ እንደመሆኑ አንጻር የአርጀንቲናን ውርደት ዝርዝር አድርጎ መግለጹ ያን ያህል ሊያስገርም ቢችልም እንደ አንድ የእግር ኳስ ኢቲክስ እንዲሁም ደግሞ የሚዲያ ሊትሬሲ መሰረት አስፈላጊ አልነበረም። ታዲያ በብዙዎች ዘንድ ሌላኛው መነጋገር የሆነው ጉዳይ ይህ ነው። የአርጀንቲና በርካታ በዝርዝር ያስቀመጠቻቸው ጋዜጠኞች እንዲሁም ደግሞ ሚዲያዎች አሉ። እሱን በቀጣይ ይፋ እንደምታደርግም አያይዛ መግለጽ ትችላለች ማለት ነው። ያደመጣችሁት የሚገኘው ገበያ ስፖርት ነው። ቆይታችን ይቀጥላል። ከመሸጋገሪያ በኋላ ተመልሰን ስንገኝ ደግሞ ሌሎች ዝርዝር ጉዳዮችን እንመለከታለን። አብራችሁን ቆዩ። ተመልሰናል። አሁን ደግሞ እስኪ ዓለም ዋንጫ ነክ የሆኑ መረጃዎቻችንን እናንሳ። በዓለም ዋንጫው ላይ ከታቀደው በላይ ገቢ መገኘቱ ተሰምቷል። ፊፋ ቀደም ብሎ ውድድሩ ከመጀመሩ አስቀድመው ከዚህ ውድድር 11 ቢሊዮን ያህል የአሜሪካ ዶላር ለመሰብሰብ ነበር እቅዱ ይዞ የነበረው። ይሁን እንጂ ከታቀደው በላይ ገቢ ማግኘቱ ነው አሁን ላይ የተገለጸ የሚገኘው። ውድድሩ የነበሩ ተሳታፊ ቁጥሮች መጨመር እንዲሁም ደግሞ የትኬቱ ዋጋ መጨመር እና ሌሎች ከብሮድካስት ጋር በተገናኙ በአጠቃላይ ከስፖንሰርሺፕ የተገኙትም አጠቃላይ ጨምሮ ፊፋ ከ11 ቢሊዮን እቅድ በአንዴ 15 ቢሊዮን የአሜሪካ ዶላር ከፍ ያደረገውን ገቢ ማግኘት የሚችልበት ሁኔታ እንደተፈጠረ ነው የተገለጸው ማለት ነው። ታዲያ በከፍተኛ ደረጃ ትኬቶች እንዲሁም ደግሞ ሌሎች የማሊያ ዝርዝር ሁኔታዎች ሲሸጡ በነበረበት በዚህ ዓለም ዋንጫ ላይ ተሳታፊ ቁጥሮች ብዙ እንደመሆናቸው በተለይ ደግሞ የስታዲየሞቹ ቁጥር ከፍ ያለ ደጋፊን የመያዝ አቅማቸው የበለጠ ለገቢው ዋነኛ መገኘት እንደሆነ የተገለጸ የሚገኘው። ታዲያ አሁን አጠቃላይ ከወጪው እንዲሁም ደግሞ ከአጠቃላይ ገቢው ከወጪ ቀሪ በሚል ፊፋ ይፋ ባደረገው መሰረት ከእቅዱ 11 ሚሊዮን አጠቃላይ 15 ቢሊዮን ሰብስቦ አሁን ላይ 13.8 ቢሊዮን ዶላር ይፋዊ ተጣራ ገቢ ማግኘቱንም አስታውቋል ማለት ነው። እንደሚታወቀው ለማነጻጸር ያህል የ2022 የኳታር ዓለም ዋንጫ ፊፋ ውድ ተብሎ እንደውም ያገኘው 7.5 ቢሊዮን ዶላር ነበረ። ታዲያ በዚህ አመት ግን ካቀደው በላይ የተሻለ ገቢ ማግኘቱ ነው የተገለጸው። ሌላኛው የ2030 ዓለም ዋንጫ ወደ 64 ቡድኖች የማደግ እቅድ እንዳለው ራሱ ፊፋም ትናንትና በኢንፋንቲኖ አማካኝነት ይፋ ማድረግ ችሏል። ታዲያ ይህም አኳያ ደግሞ ከገቢ አንጻር ሲታይ የበለጠ ቁጥሩ ከአሁን ከተመዘገበው በላይ ወደፊት ወደ 6 ሀገራት ሊዘጋጅ ቅድ ስለተያዘው የ2030 ዓለም ዋንጫ ላይ ተግባራዊ ሊሆን እና ደግሞ የበለጠ ገቢ ሊገኝ ይችላል የሚሉት ይጠበቃሉ። ሌላኛው ከዚሁ ከፊፋ ጉዳይ ሳንወጣ ዶናልድ ትራምፕ ትናንትና ለኒውዮርክ ፖስት አንድ ሀሳባቸውን አጋርተው ነበር። ታዲያ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንዳሉት ከሆነ የፊፋ ፕሬዚዳንት ጆሃን ኢንፋንቲኖን የተባበሩት መንግስታት ድርጅት ወይም ደግሞ የተመድ ቀጣይ ዋና ጸሐፊ እንዲያደርጉት በይፋ ሀሳብ ማቅረባቸው ትልቅ መነጋገሪያ ሆኗል። የኢንፋንቲኖ ምላሽና የፊፋ ምርጫ እንደሆነ ለመመልከት ያክል ደግሞ ኢንፋንቲኖ ከተመድ ሀሳብ በተጨማሪ መጪው ማርች 2027 ለሚደረገው የፊፋ ፕሬዚዳንት አራተኛ የሥራ ዘመን ምርጫው እጩ ስለመሆን ማሰባቸውን የተገለጸው። በርካታ የአውሮፓ ሀገራት በሳቸው ላይ ጥያቄ እንዳስነሱ ይታወቃል። ይሁን እንጂ ባለፈው በተካሄደው ምርጫ ከ211 ሀገራት 200ዎቹ ለኢንፋንቲኖ ነበር ድምጻቸውን የሰጡት። የበለጠ ደግሞ አሁን ከአሜሪካ ጋር ባላቸው ቁርኝነት የተነሳ ምናልባት ከፊፋ ፕሬዝዳንትነት በተጨማሪም የተመድ ዋና ጸሐፊ ስለመሆንም መታሰቡን የተገለጸው ማለት ነው። ዶናልድ ትራምፕ እንደተናገሩት ከሆነ ከሰው ጋር መግባባት እንዲሁም ደግሞ የበለጠ ሰላምንና አብሮነትን ማስፋፋት የሚችል ያንን እሴት መገንባት የሚችል ልዩ ተሰጥኦና ሙያ ባለቤት ስለሆነ ይህን ሰው በዚህ ቦታ ላይ መሰየም አስፈላጊ ነው ብዬ አስባለሁ ሲሉ ነው እንደ እጩነት ማቅረባቸው የተገለጸው። ሌላኛው ደግሞ ከፊፋ ፕሬዝዳንት ተተኪ እጩ ጋር በተያያዘ የአውሮፓ እግር ኳስ ማህበር ዩኤፋ አባላት ከፊፋ ጋር ባለባቸው አለመግባባት
የፓሪስ ሴን ጀርመኑን ፕሬዚዳንት ናስር አልካላይፊን የኢንፋንቲኖ ተፎካካሪ አድርገው ለማቅረብ እየፈለጉ እንደሆነ ነው መረጃዎች እየጠቆሙ የሚገኘው። ምንም እንኳን እስካሁን አልካላይፊ አሁን ላይ በውድድሩ የመሳተፍ ትልቅ ፍላጎት እንደሌለው የገለጸ ቢሆንም ለእጩነት መያዙ በተለይ ደግሞ ለኢንፋንቲኖ የበለጠ ተፎካካሪ መሆን ይችላል ከአቅም አደረጃጀት ጋር እንዲሁም ደግሞ ከአመራር ልዩ ችሎታ ጋር በተያያዘ ይሆናል ተብሎ እየታሰበ የሚገኝበት አጋጣሚ ነው ያለው ማለት ነው። ታዲያ ቀጣይ ፊፋ ማን ሊረከበው ይችላል የሚለው ደግሞ በቀጣይ ማርች 2027 ላይ ቁርጡ የሚታወቅ ነው የሚሆነው ማለት ነው። እናንተ በኢንፋንቲኖ የአመራር ሂደት ላይ ያላችሁ ሐሳብ ምንድነው? ቅሬታችሁ ወይም ደግሞ እየተካሄደበት ያለው የዓለም እግር ኳስ መንገድ ተገቢ ነው ወይ ብላችሁ ታስባላችሁ የሚሉትን ዝርዝር ጉዳዮችን እንድታጋሩን ጠየቋችሁ። ያደመጣችሁት ቢገኙ አሁንም ገበያ ስፖርት ነው። ቆይታችን ይቀጥላል። አሁንም አብራችሁን ቆዩ። ወደ ዝውውር መረጃዎቻችን ከማምራታችን አስቀድሞ ግን አንድ ትኩረት የሳበኝ ፎቶ አለ። እሱን ላጋራችሁ። ትናንትና ምሽት ጋቪና ፋቢያን ሩይዝ ወደ ተወለዱበት ከተማ ሴቪያ አቅንተው ነበረ። ታዲያ የዓለም ዋንጫ ድላቸውን ለማክበር እያንዳንዳቸው አንድ ስጦታ ተሰጥቷቸዋል። ይህም ስጦታ ደግሞ ብዙዎቻችን ከምንጠብቀው ለየት ያለ ነበር እና ምናልባት ፈገግ ካደረጋቸው ወደ እናንተ ላስታውሳቸው ብዬ ነው። በእርግጥ እንደዚህ ያሉ የአንድ አካባቢን ባህል የሚያጎለበቱ ስጦታዎች በእኛም ሀገር የተለመዱ ናቸው። ይሁን እንጂ እንዲህ ባሉ አውሮፓን ሀገራቶች በርካታ ጊዜ መኪናዎች አለፍ ሲል ደግሞ ሌሎች ውድ የሆኑ ስጦታዎች ነበር ሲሰጥ የነበረው። ከሀገሪቱ አስተዳደር ግን ልዩ ሳጥን ሙሉ ቲማቲም ነበር የተሰጣቸውና በብዙዎች ዘንድ መነጋገሪያ የሆነ ፎቶ ነበር። እሱን ላጋራችሁ ብዬ ነው። ወደ ዝውውር መረጃዎቻችን ግን በቀጥታ ስናመራ መመልከት ይኖርብናል ብዬ የማስበው የጋርናቾን እንዲሁም ደግሞ የሮድሪን እና የሮጀርስን ይፋዊ ፍርሚያን ነው። ጋርናቾ ወደ ቼልሲ ለማቅናት አምና ምን አይነት ፍላጎት እንደነበረው እናስታውሳለን። ከማንቸስተር ዩናይትድ ጋር በተለይ ገብቶበት ከነበረው ሰጣ ገባ አንጻር ሲያነሳው የነበረው አንድ ጉዳይ ነበረ። ምናልባት በዚህ ውድድር ዓመት በማንቸስተር ዩናይትድ ቤት የምቆይ ከሆነ ሳልጫወት 6 ወርን በቀመጥ ይሻለኛል ቼልሲን ሳልቀላቀል ከማደር ብሎ ወደ ቼልሲ አምርቶ ነበር። ይሁን እንጂ በቼልሲ ቤት ያሰበ ያልተሳካለት ጋርናቾ አሁን ላይ ከክለቡ አትፈለግም ተብሎ ጭራሽ ልምዶችን ሁሉ ሳይቀላቀል ክለቡ በይፋ ለሽያጭ አቅርቦታል። ይህንን ተከትሎ ፈላጊዎች ከተለያዩ አቅጣጫዎች ቢመጡም ቼልሲ ለተጫዋቹ ላይ የተለጠፈው ዋጋን የሚደፍር ግን አልተገኘም። ይህንን ተከትሎ አስቶን ቪላ አሁን ላይ ምናልባት ተጫዋቹን ማጎልበት ይችል ከሆነ በሚል ኡናይ ኤምሬ የውሰት ውል ጥያቄያቸውን ለቼልሲ አቅርበዋል። ቼልሲም ጥያቄውን ሰምቶ እንደ አማራጭ በመያዝ አሁን ላይ ግን አማራጫቸው የውሰት እንዳልሆነ በማሳወቅ ውድቅ አድርገውታል። ምናልባት ግን ነገሮች በዚህ ሂደት የሚቀጥሉ ከሆነ ውሰቱን ሊቀበሉ ስለሚችልበት አግባብ ስለመኖሩ አስረድተው አስቶን ቪላዎች መልሰዋል። አሊያም ደግሞ አስቶን ቪላ ምናልባት ለተጫዋቹ እስከ 45 ሚሊዮን ፓውንድ ድረስ መክፈል የሚችል ከሆነ ለመልቀቅ ፍቃደኛ መሆናቸው ሰምተዋል። በአጠቃላይ ቼልሲ በዚህ የዝውውር መስኮት 300 ሚሊዮን ያህል ከተጫዋቾች ገቢ ማግኘት ይፈልጋል። ከተጫዋቾች ሽያጭ ገቢ ማግኘት ይፈልጋል። እስካሁን ድረስ 150 ሚሊዮን ያህሉን መሰብሰብ ችሏል። የተቀሩትን 150ዎች ደግሞ ከጃክሰን እንዲሁም ደግሞ አክዘል ዲሳሲ እንዲሁም ደግሞ ከጋርናቾ ሽያጭ የማሟላት ፍላጎት እንዳለው የተገለጸ የሚገኘው ኤንዛ ፈርናንዴዝም በዚህ ጥያቄ ውስጥ የሚገኝ ተጫዋች ነው እና ምናልባት አሁን ላይ ነገሮች ወደ የት እያመሩ ነው የሚለው ጋርናቾ በብዙዎች ዘንድ ሌላኛው ትኩረትን የሳበ ጉዳይ ነበረ። ሌላኛው ደግሞ ቼልሲው ቤት ሳንወጣ ሞርጋን ሮጀርስን ማስፈረሙን ይፋ አድርጓል። ቼልሲ ታዲያ በ137 ሚሊዮን ዩሮ የግሉ በማድረግ የብሪቲሽ ሪከርድን ጭምር በመስበር ነው እስከ 2032 ድረስ በሚያቆይ ኮንትራት ይፋዊ ስምምነታቸው የተፈጸመው ማለት ነው። ታዲያ ሞርጋን ሮጀርስ ለዚህ ክለብ እንዲህ ያለ ረጅም ውል መፈረም ምንም ሊያስገርም አይችልም። ምክንያቱም የለንደን ትልቅ ክለብ ነው። ከልጅነቴ ጀምሮ ሳልመው የነበረን ይህንን ትልቅ ክለብ ልቀላቀል በመቻሌ እጅጉን ደስተኛ ነኝ። በለንደን ትልቁን ክለብ ነው ዛሬ ምርጫ አድርጌ እዚህ የተገኘሁት። አሁን ላይ ህልም እየመሰለኝ ነው። ሁሉም ነገሮች ህልሜ እዚህ ያደርሰኛል ብዬ አላሰብኩም የሚለውን የኦቻን ነገር ዳግም ራሱ ሮጀርስ ተናግሮት ይህንን ነገር ይፋ አድርጓል። በቼልሲ ቤት በሚኖረኝም ቆይታ በዋንጫዎች ያሻበረቀ ልዩ ጊዜ ለማሳለፍ ያለኝን ሁሉ እሰጣለሁ። ከቡድን አጋሮቼ ጋርም የበለጠ ተጠናክሬ ዳግም እንደ ቡድን ለማንሰራራት ትልቅ ተልዕኮ ይዘን እንሰራለን ሲል ሀሳቡን አጋርቷል ማለት ነው።
ሌላኛው ደግሞ ከዝውውር ጉዳይ ጋር መነሳት ይጠበቅብናል ብዬ የማስበው የሰመርቪልን ጉዳይ ነው። ክሪስቶፈር ሰመርቪል በበርካታ ታላላቅ ክለቦች የተፈለገ ነው የሚገኘው ማንቸስተር ዩናይትድን ጨምሮ፣ እንዲሁም ደግሞ ሮማ ይገባል ተብሎ ሲጠበቅ ነበር። ይህ የዌስትሃም ፈርጥ ግን አሁን ላይ እስከ 70 ሚሊዮን ፓውንድ በሚደርስ አጠቃላይ የዝውውር ፓኬጅ ወደ ሳውዲው አልሂላል ለማቅናት ከስምምነት መደረሱ የተገለጸው። ምንም እንኳን ሁለቱ ክለቦች በገንዘብ ጉዳይ ላይ ከስምምነት መድረስ ቢችሉም እስካሁን ግን ከተጫዋቹ ይፋዊ የሆነ ማረጋገጫዎችን ማግኘት አልቻሉም ሁለቱም ክለቦች። ይህንን ተከትሎ ሮማ ከተጫዋቹ ጋር ቀደም ብሎ የግል ስምምነት ላይ ደርሶ የነበረ ቢሆንም ከክለቡ ጋር ግን በገንዘብ ዝውውር ምክንያት ከስምምነት ላይ መድረስ አልቻለም ነበር። ይሁን እንጂ አሁን ላይ ደግሞ የሳውዲው ክለብ አልሂላል ከተጫዋቹ ጋር በግል መስማማት ሳይችል ከተጫዋቹ ክለብ ጋር ግን መስማማት ችሏል። አሁን የተጫዋቹ አጠቃላይ ውሳኔ የሚጠበቀው በመሃል ቤት ማንቸስተር ዩናይትድም ጉዳዩን በቅርበት እየተከታተለ እንደሆነ ጭምር ተገልጿል ማለት ነው። ምናልባት የዝውውር መረጃዎችን እዚህ ጋር ገታ እናድርገው። በተለይ ከሪያል ማድሪድ ቤት ሰሙ ዝርዝር የዝውውር መረጃዎች አሉ። ሮድሪ ላይ መልሰው ፍላጎታቸው አገርሽቷል። ቀደም ሲሉ ፔሬዝ እንደማይፈልጉት ሲገለጽ ነበር። አሁን ግን ያንን ስለማጋገማቸው የተገለጸ ነው የሚገኘው። ኤምሪሽ ላፖርት በዓለም ዋንጫው ባሳየው አስደናቂ ብቃት የሃንሲ ፍሊክን ቀልብ እንደሳበና ባርሴሎና እሱን ለማስፈረም ማሰብ ስለመጀመሩ ተሰምቷል። ስታደምጡ የቆያችሁ የሮብ ማለዳ የገበያ ስፖርትን ልዩ የማለዳ ዝግጅታችን ነበረ። ፕሮግራሙን ለእናንተ ሮቤል አብርሃም አደረስኩላችሁ። በፕሮግራሙ ላይ የነበራችሁን ሀሳብና አስተያየት ኮሜንት ላይ ታስቀምጡ እየጋበዝኳችሁ፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጋበዝኳችሁ በከሳት ትንታኔ መርሃ ግብራችን እንዲሁ ነው በአመሻሽ መሰናዳችን ወደ እናንተ ዳግም የምንመለስ ይሆናል። እስከዛው ድረስ ግን መልካም ቀን። Camido Başakır